ለካ እቺ ጠብደላ ሮጊት ናት እኔ ላይ ሄደችው። ለካ እቺ ናት አሸባሪ ብር እንዳለ በሷ አማካይነት እየመጣ በሷ በኩል እየገባ ነው። ለካ ሀገር ቦምብ፣ ጥይት፣ መሳሪያ ወደ አገር ቤት ብር እንዲዘረዘርና እንዲገባ አድርጋ ሀገር ምታሸብሮች ያሮጊት ናት። ቃላ ማሜ ሳራ ስራዬ ነሽ። አይ አም ፕሬዚዳንት ማሜ እዚህ ቦታ ላይ ባትገኝ ጥሩ ነበር። እመኝኝ፣ የደሃ ደም፣ የመስኪን ደም፣ ያ የጀግናው የመከላከያ ደም፣ ያ የኢትዮጵያ ሰላማዊ ህዝብ ደም ዛሬ ያጋለጠሽ እንዴት ለሚለው ለኔ ተውልኝ። መረጃ ብቻ ስጠኝ። ምንድነው ድርጅቷ ኢትዮጵያ ላይ ይወዳል? አራሰጣለሁ፣ ድርጅቷን ሰጣለሁ። አሁን በነገር መንግስትም ኢንቨስቲጌት እያረጋት ነው። ኖ ግዴለም እልክልሃለሁ። ሌላ ብዙ መረጃ እየመጣልኝ ነው። አንተ መታቆን ኦኬ፣ ጠብቀሃለሁ። ምንም ችግር የለም። ሙሉ ኢንፎርሜሽን አለው። ጋይስ ታፕ ኮፒ ሊንክ አድርጎ ሷራ ላበሻ በዚህ ደረጃ እኔ ትናንትና ጌሙን ሁሌ እንደምናገረው ተናገርኩ። ከዛ ጠየቁ ጥያቄ። ሳራ ላበሻ ግን ለምንድን ነው ለኢትዮጵያን ለማፍረስ የሚታገሉ ሰዎች ለምን ነው ያንቺ ጓደኞች የሆኑት? ለምን ነው እነ ዘገየ ገብረ ጻዲቅ እነ ጆከር እንዴት ነው አንቺ ለነሱ እናት እንዴት ሆንሽ? የኦሮሞ ማህበረሰብን ሲሳደቡ የሚውሉ እንዴት ነው አንቺ እነ መሲ ብርጅስቶንን እነ ሀቢባን እንዳሉ በቃ የኢትዮጵያን ለማፍረስ ኦሮሞና አማራን የሚያባሉ ኦሮሞና አማራን የሚሳደቡ ትግሬዎችን ሰበስቢያለሽ። ለቤታዮ በባለፈው 4 ግራም ወርቅ የላከው ወርቁ አይታችኋል። ትናንትና ደግሞ ለጉቺ ማለት እዚህ ሶሻል ሚዲያ ቁጭ ብላ በአማራ ስም አማራን የምታሰድብ የአማራ ማንነትን የምታስረግጥ ናት። ለኤርትራውያኖች አስገድላቸዋለሁ እያለች በኢትዮጵያውያኖች ላይ ዛቻ የምታደርግ ሰው ናት። ስለዚህ የጥያቄ ይህ ጽምዶ ነው። ሳራ እና ወርቁ አይተነ የጽምዶ ኦርጋናይዜሽን ነው። መንግስት ይህን ማድረግ አለበት። የጠየቁት ጥያቄ ይሄ ነው። ሳራ አልሀበሻ ዛሬ እኔ ማሰደብ ልጆቼን ማሰደብ በነዚህ ማለት ነው። በነዚህ እዚህ ጋር የምታዋቸው እነ አቡፋኖ ምናምን again this is the same people በአማራ ስም የሚሳደቡት ማለት ነው። ሳራ አልሀበሻን ለምን ተጠየቀች? ሳራ አልሀበሻን ለምን ጠየቅ ነው የኔ ልጆች የሚሰደቡት የኔ ሚስት የምትሰደበው? አረን ኢዮዳ ማሜ ሰላም እንዴት ነው? እግዚአብሔር ይመስገን። ሰላም ነሽ? አለ ነው አሁን ጆከር ጋር ገብቼ ነበርና እኔ አንተ ሳይድ ምናምን ይዤ ሳይሆን ሁላችንም ልጆቻችን ሲነኩብን ማንም ሰው ደስ አይለውም። ይኸውልህ ጆከር አሁን እኔ ገብቼ ነው ያስቆምኩት። ያው ሰው ስትጣላ እኔ ቆንጆ አትባባልም፣ በምትወደው ነገር ነው ሰው የሚመጣብህና ፕሊስ ልነግርህ የፈለኩት ኢዮዳቢ አንተም የሰው ልጅ እንዲህ ይሙት ነው ምናምን ብሏል፣ እሱም ብሏል። አይዶን እኔ ላይ እንደዛ ነገር እንዳታረጊ። እኔ በህይወቴ የማንን እንዳልክ አልሰማሁም አላየሁም። እኔ እንኳን ልጆችን ነውና ስሚ እንደዚህ አይነት ጆከር በመጀመሪያ እናትና ሚስትን ሳይሆን ሙሉ ማህበረሰብን ሲሳደብ የሚውል ሰው ነው። ኦኬ ተረዳሽ? እኔ ደግሞ ሳራ ላበሻን ጠየቅኩኝ። ለምንድን ነው የእነዚህ እናት የሆንሽው? ዋይ አር ዩ ለጉቺ ትናንትና $10,000 በላይ ስትሰጥ ለምንድን ነው? ከአንድ ዓመት በፊት ደውላ አናግራኝ እኔ ጠፋለሁ እኔ አላቃቸውም እያለች በቃ እንዳለ እዚህ ሶሻል ሚዲያን የሚያምሱ ተሳዳቢዎች ጋጠወጦች እናታቸው ናት። እና ለምንድን ነው ብዬ መጠየቅ ጀመርኩኝ። ትጠይቅ ይኸው ዛሬ ወጣው ፎቶ ለጥፎ መሳደብ ጀመሩ። እኔ ሳራን አልሰድባትም፣ ግን ሳራ ግን እንዴት ነው የነ ሀቢባ የነ ጉቺ የነ ጆከር የነ ምናምን እናቱን አዲስ አበባ እየተመላለሰች ቢዝነስ አላት። እንዴት ነው እንደዚህ ልትሆን የምችለው? እሷ ምንድነው ጥቅሟ ምንድነው ብዬ ከዚህ በፊት ይኸውልሽ ከአንድ ዓመት ከ6 ወር በፊት ቴስት ኦፍ ኢትዮጵያ የሚባል ሬስቶራንት እነ ሳራ አልሀበሻ ያዘጉታሉ። በነ ሀቢባ በነ ምናምን ማለት ነው። እኔ ያንን የቴስት ኦፍ ኢትዮጵያ ቤተሰብን አናግሬ ኢቭን ወደ ኮርት ሁሉ ተሄዶ የታሰሩ ሰዎች ሁሉ አሉ። ኦኬ አምጥቻቸዋለሁ እዚህ ጋር። ይህ ሁሉ ነገር ግን ሳራ አይደገመኝም። እኔ በቃ እንደዚህ አይነት ውስጥ እነሱን አያስገቡኝ። እነ ሳራ እነዚህ እኔ አላቃቸውም። ጆከር እኔ ማን ነው ጆከር አላውቀውም፣ ማናት እንትና አላቃቸውም ብላ
በቃ ነው የለውበትም ብላ ቪዲዮ ሁሉ አሰማሻለሁ። ንግግራችን ሁሉ እንትን ያለ ነው ገባሽ? እና ያንን ነገር ግን ብሶባት መጣች ለቤታዮ ለምናምን እንዳለ ወርቋ አይተነና ሳራ ላበሻ የጽምዶ ግሩፕ ነው ለምንድን ነው ጥያቄ ጥሩ ጥያቄ አለ። እንዴት ነው የእነሱ እናት የምትሆነው? ቢዝነሱ ምን ከሆነች ገባሽ? አገር ቤት የምትመላለስ ከሆነች እንዴት ነው እንደዚህ አይነት ሰዎችን በተከታታይ ገንዘብ እየሰጠች የምታሰድበን? እሷ ናት። አሁን እሷን ተናገርኩኝ ወጥቶ መሳደብ ጀመሩ። ከትናንት በፊት እኔ ስሰደብ ነበር አልነበረም አይደል? ትናንትና በጌሙ ልክ እንደማ የአንቺ ጌምና የቤታዮ ጌም ላይ ቪዲዮ ሰርቼ እኔ ጌሞች ላይ ቪዲዮ ሰራ የለ ኤቭሪ ታይም እና ተነትናለዋል ሰጪም ከሌ ምን ነው ብዬ ትናንትና ይህን ፖስትቼ ማለት ነው ይህን ፖስትኩኝና ይህን ፖስትቼ እንዴት ነው ጽምዶ አልኩኝ። ጽምዶ ማለት ቲፒኤልኤፍ ሻዕቢያና እንትን ፋኖ ማለት ነው። እና የሰጡትን ሳያቸው ኤርትራዎችና ትግሬና እንትኖች ናቸውና ይሄ ነገር እንዴት ነው ሳራ አልሀበሻ ይሄ ሁሉ ጊፍት የሰጠችው ለጉቺ ምን መልካም ነገር አይታ ነው ትዳር የምታፈርስ? ታውቂያለሽ ምን አይነት ባለጌ ጋጠወጥ ተሳዳቢ እንደሆነች። ይህን የጠየኩት ሌላ ምንም ነገር ያልኩት ነገር የለም። ሲፈልጉ ምን ያደርጋሉ? በባለፈው ልጄን ተናገረብኝ ብላ ዋሽታ ኢዮዳ በገላሃለሁ አስገድልሃለሁ ስትል ነበራል። ከዛ ወጣ ይቅርታ ጠየቀች። አላለም ኢዮዳብ ተናድጄ ነው ሞጊልዳ ነው ያለው አለች። አሁን እኔ ልጆችን የምናገር ሰውም አይደለም እንኳን የሰው ልጆች የኔ ልጆች ሲናገሩ ሲሰደቡ እንኳን የሰው ልጅ አልናገርም። ግን ክፉ እናት ናት ጉቺ፣ ክፉ እናት ናት። በጣም የማትረባ ልጇን እያስራበች እሷ የምትበላ ብዬ ሙዚቃ ሰርቻለሁ። አሁንም ክፉ እናት ናት። ክፉ እናት ማለት ለራሷ ምቾት ስትል ልጆቿን የምትልክ ማለት ነው። ተረዳሽኝ? ሲንጎ ማደር ብዙ እኮ አሉ ራሳቸው እየታገሉ የሚያሳድጉ አይደል እንዴ ማሜ? በጣም እየታገሉ እና እኔ አሁን ይህን የምሰጠው ለማህበረሰቡ ማስተማሪያ እንዲሆን። ግን ሳራ አልሀበሻ 20 ጊዜ የደወለችልኝ ትናንትና፣ እኔንም ባለቤቴንም ጓደኞቼ ሁሌ ይኸውልሽ እንዳለ ማለት ነው ትደውላለች። ሁሌ ነው በውስጥ ትደውልና ታለቃቅሳለች። ከዛ በዚህ ደግሞ ታሰድበኛለች። ጆከር እናቷ እንግዲህ እናቴ ነው የሚላት። ይሄ የጽምዶ ግሩፕ ነው ለጉቺ የሰጠ ፕሬዚደንት ማሜ የብልጽግና ደጋፊ ስለሆነ እሱን ለማሸማቀቅ ተብሎ ሳይሆን ይሄ የጽምዶ አመጣጥ ነው ብዬ በቃ የራሴ ፖለቲካዬን ተነተንኩኝ። እሺ ዮዳቢ፣ አሁን እኔ እንደዚህ ታውቃለህ፣ ያው ብዙም እንትን ነው ስለማልገባ እንደዚህ አይነት ውስጥ። ግን እኔ አሁን ልጅ ሲሰደብ ያው በራሴም ስለደረሰብኝ ሌላ መረጃ ደርሶኛል። ማምዬ ይቅርታ ዮዳቢ፣ መረጃ ደርሶኛል። በጣም የሚገርምና በጣም የሚያሳዝን ሳራ ማለት እጅግ በጣም የደሃ እናት ደግ የደግ ዘር ምርጥ የምርጦች ምርጥ እንደሆነች ያረጋግጫለሁ። ስለዚህ እኔ ለተሸነፍኩት እናንተ አያገባችሁ እና ዮዳብ አሁን እኔ ሌላ ነገርን ማውራት ትችል አስወጣችሁት ማውራት ያው የራስ ነው ትችላለህ። ግን እኔ አሁን ልጆች ሲሰደቡ ዝም ብዬ የራሴን ነገር ባየሁት ነው የኔም ልጆቼ ያው የሆነ ግሩፕ ተሰማርቶ ልጆቼ የሚሰደቡና ልጅ አትሳደብ ብዬ ነው የገባሁት። ያው ኤኒዌይስ ሰምቶኝ እሱን ፎቶውን አንስቷል። ግን እዮዳ በሚሳደባላለ ያው እኔ ቀጥታ ወደሱ ነው የገባው፣ ወደ አንተ አልገባውም። ስትሳደብም አልሰማውም። ለዮዳብም እነግረዋለሁ ልጅ ከተሳደበ ነው ያልኩኝ። እና ዮዳብ እኔ በልጅ ነው በቃ የገባሁት። እሺ ፕሊስ በእናትህ ከቻልክ ማሜ። በልጅ ብቻ አይደለም እናት ምን አረገች፣ ሚስት ምን አረገች፣ ልጆች ይኸውልሽ፣ here's the problem ብሄር ምን አደረገ? ሙሉ የኦሮሞ ማህበረሰብ ሲሳደባል የሚለው ጆከር እንዴት ነው ላይክ ሃውስ ዳር ኦኬ? ልጆች እኮ አሉ እዛ ውስጥ እኮ ልጆች አሉ። እነዚህ እነ ጆከር እኮ በአደባባይ ሙባረክ ሙስማና ጆከር እኮ ሰው አግተው እኮ የሚቀባበሉ ነው አይደል እንዴ? አሁን ምንድነው ይሄ? በቃ ተለመደ። የኔ ደግሞ ታውቂያለሽ እነዚህን ነው የምታገለው። እኔ ባለጌ የተባልኩት እኮ እዚህ ሶሻል ሚዲያ ላይ ካሉት ጋር በምንም ጋር ምደራረሱ አይደለም። ባለጌ ይሄን ብልግና ትክክል አይደለም። ይሄ ነገር የሚደረገው ትክክል አይደለም። ይሄ ነገር ጥሩ አይደለም። እንዴት ጆከር የሚባል ሰው ወርቁ አይተነ እንዴት ከኋላ እየከፈለ ኦሮሞን ያሰድባል፣ ማህበረሰብ እንዴት ያሰድባል ብዬ ስናገር ምንድነው የሚያደርጉት? መጥተው የኔን ልጅና ሚስት ነው አታክ የሚያደርጉት። ለምን እዮዳብን እኔም ቢሰድቡ ቢናገሩ ምንም በቃ እኔ ባደው ልጆቼን ሚስቴን ምንም አይመስለኝም። ምክንያቱም ለእኔ እነዚህ ሰዎች ምንድን ናቸው? አሜሪካ ያለ ሰው ያድርግ አይደል እንዴ? በቪዲዮ ወጥቶ ጀግንነቱን ያሳይ።
አውሮፓ ያለ ጀርመን ያለ ካናዳ ህግ የሌለበት ሀገር ማንነቱ የማይታወቅ ተደብቆ እነ ወርቁና እነ ሳር ልጅ አትሳደቡ ማለት ግን ለምንድን ነው? ላይክ ማሽቃበጥ ነው እንዴ? ጋይስ ዩ ጋይስ ኖርማል ናችሁ? ግን ዲ ልጅ አትሳደቡ። ሰውን ስትጣሉ እርስ በርስ በቃ መሳደብ ትችላላችሁ። ልጅ አትሳደቡ ነው ያልኩት እኔ። ምኑ ላይ ነው ያሽቃበጥኩት እኔ? ጋይስ እንዴ አይወልሽ ልጅ በነገራችሁ ላይ ልጅ ብቻ አይደለም